ويتا سماياتو ويتا مدر بحرو أبي شميم كيوم نتوم زفكرو أحفرهم سلام أكيد كابرهان زولعكا عدن صلاحتك أحفرهم كم سلكا أحفرهم هي من أكبر أحفرهم هي حابن هزبي أحفرهم بسحهم كماميرهم أطوار تخورمرو نسيلو ومنيرو فطرتهم زسعرو أحفرهم موني تخالي لأختهم يحزنو لكت سعرتهم وجو يكدنو محلى نيكت سانتا زعابيو سلكي عالوفترت سيطان زساسيو عمس مغنتهم لغيتنا ماتهم سلام تغطاتلتي سول ميديا بزوزر لهم وسلامكم يبزاح عندك اسكنتس ايرتراونت هورمنت هاينرس عنداولكو كلاتكم تغطاتلتي سول ميديا بزوزر لهم وسلامكم يبزاح تصبوني عرفت جيزي قدام سبت كونلكم ناتمنغو كسامت رشا مدباتنا غتكاتاتولو يعدمكو كمخاad لايك هايتوحدو عنداولكو لوم عانتي حاتتا زوت كمون اولا فانو زعبا ايرترا املكيتوم اقدم بيلومون حوحات ابز حلفه ناود بحبرات هاجرات نتي ايرترا هم اون مسفانو كوينوم نعاي وغن لو يهرمن لو زولو نعو مرسي خمسو هاور إنا نيرنا لو مخا اولا فانو كم اون ايرترا زعبا زملكت أب كرامات كلتشن أسران حموشن سفيح متقعد خطفن ولا مدب حيز الله زبل كسي أغرب من باري ذكر أمونغو سبتات إيرتران إثيوبيان حسابنا حوارون بحقس تعصوا قداي بملعل سلئن كرحنتن مجهر تتخيلون كينات مبرع سرعت بلصقنا نلعلق للتعامتات كايدو تصنحه زان سب زغسل كي زمته بحارس تخطاتله إيرترا كتكسسي زصبه مخنياتو عنقص كلته فقد ربعته تشارتر حبرات هاجرات انصار لالاونت غزاته وحدنتن بوليتيكاو ناصنتن حنت ابال هاجر حيل متقام كونه بمتقام حيل مفرح زي فقدن وغزنيو نزقند متكل هاغراو زندناتات حزب متحاز بلصقنا علتاو كبال بزخل مدغغام ابسترخبه مدرخاتنا غاطاميتاتن بمجد استفلالي بوليتيكاون وتهدراون مرحتي لالاونتن غزاته وحدنتن إيرترا زدافر مغلصيتات كغاو حصن حلوم محبراو ميديا زنطفو لوخاتو انصار إيرتران حزبان زكايدو زلو حصور زمته دما مسدمميو ግዙፍ ስትራቴጂክ ለተማያት ሓንፂጽና ኣለና ኣብ ቀረባ ግዜ ወደብ ክህልወና እዩ ኢሬቻ ንዓመታ ኣብ ገማግም ባሕሪ ከነብዕሎ ኢና ሓይሊ ባሕሪ ዘቆምናሉ ምኽንያት ባሕሪ ስለ ዝደለና ኢና ክመፀና ዝኽእል ስግኣት ንምክልኻል ኣብ ቀይሕ ባሕሪ ወተሃደራዊ መደበር ክህልወና ኣለዎ 130 ሚልዮን ህዝቢ ሒዝና ብዘይ ባሕሪ ክንነብር ኣይንኽእልን ኢና ዝጠመየ ህዝቢ ሕጊ የብሉን ውሕጅ ኮይና ክንውሕጠኩም ኢና ካልኦት ኣማርስ ግዝኣት ክሕዙ እናሓለሙ ንሕና ኣብ ኣፍንጫና ዘሎ ባሕሪ እንተሓለምና እንታይ ነውር ኣለዎ ጉዳይ ሓፅቢ ህዳሴ ወዲእና ሕጂ ናብ ቀይሕ ባሕሪና ኢትዮጵያ ባሕሪ ሰኣነትሉ ኩነት ቅቡል ኣይኮነን ረፈረንደም ኤርትራ ህዝቢ ኢትዮጵያ ድምፁ ስለዘይሃበሉ ሕጋዊ ይኮነን ኢትዮጵያ ንናጽነታ ኤርትራ ኣፍልጦ ክትነፈጎ ትኽእል እያ 5 ዓመታት ተጸቢና ካብዝን ላዕሊ ክንዕገዝ ኣይንኽእልን ኢና ኩናት ዘይተርፍ እዩ ቀሪቡ ተወሊዑ ሰራዊት ኣብ ዶብ ተጸጊዕሎ ኣጆናይ ንፍራሕ ኣምላኽ ብልጽግና ሒዝና ንኽእል ኢና ቀሊል እዩ ግዜውን ኣይወስደልናን እዩ እንተወሰደ ሳለስቲ እዩ ነዊሕ ርሕቐት ዝውንጨፍ ሚሳይላት ኣለና ድሮናት ኣለዋና ብሸነኽ ዓሰብ ኮነ በመሓጀርን ሱዳንን ተኳሊልና ከምዚ ክንገብር ንኽእል ኢና ዕሸላዊ ሃተፍተፍ ብልጽግና ማእለያ የብሉን ህዝቢ ኤርትራ ረዚን ህዝቢ እዩ ናብ ከምዚ ዓይነት ማኣዲ ሃጠውቀጠው ዝዕደም ኣይኮነን ብዙሓት ፈከርትን ተጃሃርትን ስለ ዝረኣየ ከዓ ብከምዚ ዓይነት ተሃዲድ ተተናቢዱ ናብ ክሲ ዝጓየ ኣይኮነን መንግስቲ ኤርትራ ትም ዝበለ ዝበሃል ጠፊእዎ ዘይኮነ ከም ባህሊ ትም ምባል ስለ ዝመርፅ እዩ ፕሬዚደንት ኢሳያስ አፈወርቂ ኣብ ወርሒ ሓምለ 2025 ንማዕከና ዜና ውሽጢ ሃገር ኣብ ዝሃቦ ቃለ መሕተት በዚ ስዕብ ቃላት ነዚ ጉዳይ እዚ ብዘይ ወላውል ኣነፂርዎ እዩ ሸውሃት ናይ ኩናት የብልናን ኣብ ልዕሊ ጎረባብትና ሕቶ ወይ ጥሙሕ ናይ ገዝኣት እውን የብልናን እንተ ደኣ ተጠቂዕና ግን ከመይ ጌርና ነፍስና ከም ንከላኸል ንፈልጥ ኢና እዚ ታሪኽና ዝምስክሮ እዩ ሰልፊ ብልጽግና ድሮናት
ናይ ነዊሕ ርሕቀት ሚሳይላትን ካልእን ከም ዝዓደገ ብጉራ ይዛረብ ኣሎ ማዕበላዊ መጥቃዕቲ ኣብ ልዕሊ ኤርትራ ክፍጽም ከም ዝኽእል እውን የፈራርሕ ኣሎ እዚ ጥዑይ ኣእምሮ ዝሓስቦ ይኮነን ታሪክ ዘይፈልጡ ወገናት ጥራይ እዮም ከምዚ ዝብሉ ሕጂ እውን መልስና ንህዝቢ ኢትዮጵያ ኣብ ዘይደልዮ ዕናዊ ኩናት ኣይተእትውዎ ሽግራትኩም ኣብ ምፍታሕ ኣተኩሩ ዓዲ ዋዕሉ ዝብል እዩ بعد نوح تمكره حزب ኢትዮጵያ እውን እንትኾነ ነዚ ሳልሳይ ዓመቱ ቀሪቡ ዘሎ ቁዘማ ባሕሪ እዝኒ ሃቦን ኣጉል ሕልሚ ምህሙን ምጉት ምዃኑ ስለ ዝፈልጥ ከምቲ ብልጽግና ዝተጸበዮ ኣይደንቆረን ሆይሉ ኣይተሓዙን ይበለን ብስቓት ህዝቢ ኢትዮጵያ ተስፋ ዝቆረጸ ብልጽግና ድማ ጭንቀቱን ንዓረገ ክመጽእ ምጽንሑ እዩ እዚ ዓይኒ ሕንከት ዘይብሉ ናይ ስልበጣ ክሲ ጉሉሕ ምርኣያናት እዩ ምስለ ዓረብ ከም ዝብሎ ነገር ብልጽግና ሃሪምን በኺዩ ቀዲምን ጠሪዕዩ ብልጽግና ኣብ ናይ ሕጂ ክሱ እቲ ኣብ ወልድያን ካልእ ከባቢታት ክልል ኣምሓራን ብሓይልታት ፋኖ ዝወርዶ ዘሎ ዘሰንብር መጥቃዕቲ ምድፍፋ ናይ ኤርትራን ሕወሓትን ኣለዎ ኢሉ ኣሎ ባዕልኻ ሓወ ኣጉድካ የጉህረለይ ኣለዉ ኢልካ ካብ ምጥራዕ ንላዕሊ ዝሕፍር ነገር እንታይ ክህሉ ይኽእል ክሲ ብልጽግና ኣብ ልዕሊ ኤርትራ ሓድሽ ተርእዮ ኣይኮነን ቀዳሞ ስርዓታት ኢትዮጵያ ናብ ውድቀት ዘምልሖም ዘቤታዊ ድኻማት ንምሽፋን ኢዶም ናብ ኤርትራ እናወጣወጡ እዮም ሓሊፎም ታሪክ ደጊሱ ብልጽግናውን ባዕሉ ብዝፈጸሞ ስትራቴጂያዊ ጌጋታት ኣብ ከቢድ ወጥሪ ምስ ኣተወ ብናይ ሓሶት ክሲ ምድንጋጽ ማሕበረሰብ ዓለም እያ እንተረኸበ በዚ ኤርትራ ዝብል ብሉይ ቁዘማ ይልሎ ኣሎ እንተኾነ ዘቤታዊ ጸገም ኩሉ ሳዕ ውፅኢት ባዕላዊ ድኻም እዩ ንኻልኦት ብምጥቃንን ብምኽሳስን ዝፍታሕ ድማ ኣይኮነን ኦኬ ክቡራት ተኸታተልቲ ብጣዕሚ ኣዝዩ ውርፁፅ ከምኡ ከዓ እዋናዊ መልሲ እዩ ብጣዕሚ ደስ ደብል ብዛዕባ እዚ ኣብይ ኣሕመድ ኣብ ዝሓለፈ እዋን ኤርትራ ከምኡውን ሕወሓት እንዳበሎ ኣብ ማሕበራዊ ሚድያታት ከምኡ ከዓ ንውድብ ሕብራት ሃገራት ጥርዓን ድሕሪ ምቕራቡ ፋኖ እውን ብዛዕባ እዚ ዝበልዎ መልሲ ነይሩ እኛ በራሳችን አቅም እየመታናቸው ነው ደቆሰኝ የሚሉት አካልን የመምረጥ መብት ግን የነርሱ ነው ሲሉን የገለጹት አገዛዙ በትን መረበሽ ያለበትን ጭንቀት የሚያመላክት ለሶስተኛ ወገን ለሌሎች አካሎች ለመስጠት የሚደረገው መፍጨርጨር የሚያሳፍር ነው እንግዲህ የማረከውን የመጣውን የደቆሰውን አካል መምረጥ መብቱን ለተሸናፊው አካል ልንሰጥ እንችላለን እኛ ግን ካስከፈ የተገኙት ወታደራዊ ድሎች በፋኖ አመራሮች በፋኖ ሚሊተሪ ስትራቴጂስቶች በፋኖ መስዋዕትነት በፋኖ ጀግንነት የተገኙ መሆናቸው ድጋሚ ለኢትዮጵያ ህዝብ ለአማራ ህዝብ ማረጋገጥ እንፈልጋለን እኛ በኩል 1000 አይደለም ሻቢያን አይደለም ህዋትን አይደለም ግብጽን ጠቅላላ የዓለም ሀገራትን ጠቅላላ የዓለም አሸባሪዎችን ቢጠራ ቢደረድር አገዛዙን ተናንቀን የድላችንን ጽዋ ከማንሳት አንመለስ ኦኬ ፋኖ ዝኾነ ከምቲ ዝብሎ ነቲ ስዕረቱ ግልባ ወይ ከዓ ንምሽፋን ተዘይኮይኑ ኤርትራ ትኹን ግብፂ ከምኡውን ሕወሓት ኣብዚ ጉዳይ እዚ ዋላ እንተበለ እቲ ኣባይታ ፊት ንፊት ዝገጥሞ ዘሎ ግን ፋኖ ዳኣምበር ኢድ ናይ ኤርትራ ኢድ ናይ ሕወሓት ኢድ ናይ ዝተፈላለዩ ናይ ደጋ ሓይልታት ከምዚ የለ ፋኖ ልክዕ ከምዛ መንግስቲ ኤርትራ ብመልክዕ ሓተታ ቀሪባ ደላ ብኤሪ ቲቪ كما مرسيبهم بتعامل هذا سدبل توسخ قالوا معنتي فانو بزعبا قاي بحري املكيتهم استزاربو زربانيرو የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፍራይድ ኢትዮጵያ ባርበር እንዲኖራት አስቦ እንዳይመስላችሁ አይደለም ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር ሻቢያ አባሯታል ያንን ቂም በአብይ አህመድ በኩል ልታወራርድ ነው ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው በርግጥ ያብይ ክንድ አይደለም ይለካው የደሃ ልጅ ክንድ ነው ዛም ይለካው የደሃ ልጅ ነው የሚረክፈው አብይ አህመድ ጉዳዩ አይደለም ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት የደሃ ልጅ እዛ ይወድቃል የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ ያ ነው እየሆነ ያለው
اوكي بتعمي دس دبل كمتي كبر بريزيدنت سياسة فرقي بزحالف اوان زغورو مس ايري تي في قال محتت تغدايتي ناي ايثيوبيا غداي زي كونس انتايدا بدحريت ناي دغ حيلتات كم بعد اسرائيل كم بعد امارات عرب زا مثلا حيلتات نتغدايتي ابي احمد ناتوم كربيو اتوانا خربغن كالي يخبل اب ناي زحالف مدرو غليص نيرو دك زي حلاف ناي فانو انتايز بللو እዚ ጉዳይ እዚ ናይ ቀይ ባሕሪ ወይ ከዓ ናይ ዓሰብ እንዳተባሃለ ዝዝረብ ዘረባ ናይቲ ለኣኺኡ ናይ ኢማራት ዓረብ ደኣምበር ንህዝቢ ኢትዮጵያ ሓልየት ወይ ከዓ ንህዝቢ ኢትዮጵያ ባሕሪ ከምፃሉ ይኮነን እንታይ ደኣ ንሳቶም በቲ ዝኽፈልዎ ከምኡ ከዓ ቢላ ከምኡ ገዛ ኣብ ዝተፈላለየ በዓል ኣሜሪካ ገንዘቦም ኣዋፊሮም ንህዝቢ ኢትዮጵያ ንምህላቕ ተዘይኮይኑ እቲ ኩነታት ንህዝቢ ኢትዮጵያ ዘርባሕ ኣይኮነን ብምባል بتعم دس دبل نقحات زخاء قد صالي اتمحبراو ميديا ناي منجس إيرترا تصلوا مالتي كله اتزبها للحردارينا اتنكم البريزيدنت سياسة خلقي اقدي مزبلن كلن حادة بحادة اكتيفيست اورومو يكون اكتيفيست تقراوا يكون كمون امحراي نتن ناي بريزيدنت سياسة خلقي اريكو ترابيلي يخدق من زرد لمو إذا زربا خاء ميت خاميتي كمتي إمارات عرب ني إيرترا إنفستيجيرا نيرا حتيتا نيرا دحارجن نخادم على نختوعلو متجمرت منجس إيرترا سوغيغوا نعو قيم كتوصي إلى نأبي أحمد ليخا نسوخا ገንዘብ እንዳተዋሃበ ንህዝቢ ኢትዮጵያ ንኸጽነቲ በጣም ያደስይላ ያመድ ስለአሰብ የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፕራይድ ኢትዮጵያ ባርበር እንዲኖራት አስቦ እንዳይመስላችሁ አይደለም ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር ሻቢያ አባሯታል ያንን ቂም በአብይ አህመድ በኩል ልታወራር ነው ኢማራት ዓረብ ኣብ ኤርትራ ኢንቨስቲጌራ ነራ ዝኾነ ነገራት ግን ዘይምስምማዕ ምስ መንግስቲ ኤርትራ ኣብ ሓይሊ ባሕሪ ዶ ወታደራዊ ማዕስከር ክገብር ምስ በለት መንግስቲ ኤርትራ ከም ሰጎጓ ንዑ ቂም ንኸተውፅእ ኢላ ትገብሮ ደላ ብኣብይ ኣሕመድ ጌራ ተዘይኮይኑ ንኢትዮጵያ ረብሓ ኣይኮነን ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው በርግጥ ያብይ ክንድ አይደለም የሚለካው የደሃ ልጅ ክንድ ነው ዛም የሚለካው የደሃ ልጅ ነው የሚረክፈው አብይ አህመድ ጉዳዩ አይደለም ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም እዚ ነቲ ምስኪን ወድድኻ ተዘይኮይኑ ንኣብይ ኣሕመድ ወላ ሓደ ዋላ 100,000 ኣብ ዝኩናት ናይ ቀይ ባሕሪ ኢልካ ዝግበር ዘሎ ዕብዳን ዋላ ህዝቢ ኢትዮጵያ ተሞተ ነቲ ወድድኻ ህዝቢ ኢትዮጵያ ተዘይኮይኑ ንኣብይ አሕመድ እንታይ ይኮነት እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት የደሃ ልጅ እዛ ይወድቃል የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ ያ ነው እየሆነ ያለው ኦኬ ናይ ፋኖ እዚ ኮይኑ ናይ ኦላ ከዓ ዘውፅዎ ኣሎ ኦርተይ ደቂቕ ክብለኩም ይኽእል እዩ ግን ብሕፅር ዝበለ ሃይላይት ወይ ካብ ቀይሕ ሓስሚረለ ስለ ዘለዎ ንሕዳ ተረኢናኹም ፅቡቅ ኦላ ምድፋር ላውነት ኤርትራ ኣይንቕበሎን ምንቅስቃስ ሓርነት ኦሮሞ ንህርፋን ባሕሪ ወደባት ኤርትራ ምድፋር ልእላውነት ሃገር ኤርትራ ኦላ ምንቅስቃስ ናይ ሓርነት ኦሮሞ ነቲ ዕብዳን ናይ ቆልዓ በሻሻ ኣብ ልዕሊ ኤርትራ ዝገብሮ ዘሎ ከም ዘይቅበሎ ኣፍሊጡ ኣሎ ካልኣይ ከዓ ምስ ኤርትራ ዝኾነ ርክብ ወይ ከዓ ሓገዛት ናይ ኣጥዋር ይኹን ሎጂስቲክ ካብ ኤርትራ ከም ዘይረክብ ብድሕሪ ሕጂ ግን ዝኾነ ነገራት ስምምዓት ምስ ዝኾነ ሃገራት ክንገብር ድልዋት ኢና ብምባል መግለፂኡ ኣስሚሩሉ ኣሎ እቲ ዝግበር ዘሎ ናይ ኣብይ ኣሕመድ ዕብዳን ኤርትራ እንዳተባሃለ ዝዝረብ ዘሎ ሕወሓት ኣብ ናይ ትማሊ መደብና ከም ዝገለጽናዮ ና ውድብ ሕብራት ሃገራት ምስ ኤርትራ ምስ ሕወሓት ኮይኑ መንግስቲ ከፍርሲ ገለ እንዳተባሃለ ዝዝረብ ዘረባ እዚ ውሽጣዊ ዘጋጥሞ ዘሎ ቅልውላው ኮነ ካን ሕወሓት ንምውንጃል ተዘይኮይኑ ኤርትራ ኣብ ናይ ኢትዮጵያ ኢድ ከም ዘይብላ ሕወሓት ኣብ ናይ ትማሊ ሎሚ ከዓ ፋኖ ከምኡውን ኦላ ምንቅስቃስ ኦላ ግንባር ሓርነት ናይ ምንቅስቃስ ናይ ኦሮሞ ማለት እዩ
ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታውቋል። ኦነግ ሸኔ በአቶ ኩምሳ ድሪባ ወይም በትግል ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂሪና ጉደታ ዛሬ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልዕኮ የለውም፣ የኛ ተልዕኮ ህዝባዊ ነው፣ መንግስት ግን እንደዚህ አይነት ፕሮፓጋንዳ ኦኬ ዝናይ ኦነግ ብጣዕሚ ደስ ደብል እዩ بتغكلي تين حردارينا يو ناي منجس إيرترا ناي حوحات ناي فانو أونكا زخونة نجار مس منجس إيرترا ركب زبهال يبلان مس زخونة ناي دقة حيلي هزباو قارس ويكاتناتنا قارس وطعنات زي كوينو زي إيرترا تحجز الله قالنا تبهال الزرب زرباتات جن إيرترا أبناي قداي أونك حجز زبهال كم زي بالله ويكا إيد كم زي بالله يزقل نزلو بتقلن زباله مالتي نمولو تحسوس معوه በትጥቅ ትግል ላይ እንደሚገኝ የሚገለጸው የኦነግ ጦር ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታውቋል። ኦነግ ሸኔ በአቶ ኩምሳ ድሪባ ወይም በትግል ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂሪና ጉደታ ዛሬ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልዕኮ የለውም፣ የኛ ተልዕኮ ህዝባዊ ነው፣ መንግስት ግን እንደዚህ አይነት ፕሮፓጋንዳ እየነዛ ቢሆንም ከእውነት የራቀ ነው ብለዋል። አቶ ጂሪና በመግለጫቸው በአሁኑ ወቅት ከኤርትራ መንግስት ምንም አይነት ስልጠና ጦር መሳሪያም ሆነ ሌላ ድጋፍ እንደማያገኙ አስታውቀዋል። ጨምረውም አስፈላጊ በሚሆንበት ጊዜ ግን የኦነግ ጦር ከማንኛውም አካል ጋር ግንኙነት ሊመሰረት ይችላል በማለት ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁት አቶ ጂሪና ከጦርነት ውጭ በሆኑ ሌሎች ዓለም አቀፍ ህጎች መሰረት ማግኘት እንደሚቻል አስታውቀዋል። ጨምረውም አንዲት በተባበሩት መንግስታት ድርጅት እውቅና ያገኘች ሀገርን መውረር ግን ከፍተኛ የሰው ህይወትና የንብረት ኪሳራ ያስከትላል። ምናልባትም በዚህ ጉዳይ ጦርነት ቢጀመር እንኳን የኦሮሞ ህዝብ አይመለከተውም በማለት ገልጸዋል። ያ በጣም ደስ ደብል ህዝብ ኦሮሞ ሁሉ ጊዜ ዋላቲ መደባትና ሁላትናቶም ኤርትራውያን ሀገራውያን ሓደ ነገር ክንእረመሉ ዘለና ካባያት ሒስካ ማለት እዩ እቲ ጉዳይ ህዝብ ኦሮሞ ከምዘይ ውክል ህዝብ ኦሮሞ እውን እዚ ናይ ባሕሪ ዕብዳን ዝገብሮ ዘሎ አብይ አሕመድ ከምዘይ ድግፎ ኮኒኖም ኣለው እዞም እንቅስቃስ ናይ ኦነግ ሸኔ እዚ ዝግበር ዘሎ ዕብዳን በአብይ አሕመድ ከምኡ ካብ ኤርትራ አጥዋር ረኽቢዮም ይስልጡን እዮም ገለ እንዳተባሃለ ዝዝረብ ዘሎ ኤርትራ ኣብ ጉዳይ ናይ ኦነግ ሸኔ ወላ ሓደ ኢድ ከምዘይብላ ምስ ጎረባብቲ ኤርትራ ይኹን ምስ ካልኦት ብሰላምን ብፍቅርን ክነብሩ እዮም ዝለሊዳ እምበር ባእሲ ወዲ ባእሲ ከምዘይደልዩ ካብዚ ዘውፅኦሞ ዘሎ መግለፂ ብጣዕሚ ደስ ደብል መግለፂ እዩ። ስለዚ ቴንኪዩ ፅቡቅ ናይ ፅባሕ ወላ ሓደ ፀገም ዝበሃል ነገራት የብሉን ኣብ ከምኣቲና ክንካታዕ እንደሊን በታ ዘላ ግን በታ ኩልነት በታ ውፅኦማ ዘለው ኩሉ ግዜ ንስርዓት ብዕልግና ፓርቲ ነቶም ኣብኡ ዘለው ዘናፃፀረ ንዓኣቶም ጥራሕ ክንገብር ከም ዘለና ኣብቲ መደባትና እቲ ኢትዮጵያ እንዳበልና ወይ ከዓ ብሓፈሻ ህዝቢ ኣልዒልካ ዝግበር ነገራት ግን ካብ ጥቕሚ ጉድኣቱ ስለዝበዝሕ ኦነግ ሸኔ ከዓ ብጣዕሚ ደስ ደብል መግለፂ ማውፅኦም ዘሎ እዛ ብፅሕፍትያ በምሓርኛ ተርጊሞም ኣቕሪቦማ ዘለው ናብቲ ዝቕፅል መደብ ከብለኩም ክቡራት ተኸታተልቲ ኣብ ናይ ትማሊ መደብና ሓደ ላዕለዋይ ጀነራል ናይ ብልፅግና እንታይ ክብል ተዛሪቡ ነይሩ ነፃፍፍ ኣለና ፅቡቅ ንኸይድ ኣለና ጠላትን ስትራቴጂካሊ አዛብተዋል። አሁን የተወሰነ የቀሩትን አመራሮችና የቡድን መሳሪያዎች የማጥፋቱን የጸረ ሽምቅ እንቅስቃሴ ከክልሉ የጸጥታ ኃይል ጋር አቀናጅተን እየሰራንበት ያለና ግዳጅን እየፈጸም የምንገኝ መሆናችንን ነው። ነፃፍፊና ደለና በቃ ኩሉ ነገራት እቲ ናይ ክልል ኣምሓራ ኣብ ኢድ ቁፅፅርና ኣትዩ ክብል እዩ ከይሓፈረ ከይሓነኸ ሎማዓንቲ ከዓ ሓድሽ ሓበሬታ ዝወፀሎ ቀይሕ መስቀል ነቶም ፋኖ ዝማረኾም ማለት እዩ ነቶም ዝማረኾም ከይዱ ከም ዝበፅሖም ሓደ ወኪል ናይ ቀይሕ መስቀል ኣብ ኢትዮጵያ ማርቲን ዝበሃል ኣብኡ ከይዱ ከም ዝረኸቦም ዝወፀ ሓበሬታ ኣሎ። ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን የዛሬ መልእክታቸውን የጀመሩት ይህንን የማስተላልፍላችሁ ከአማራ ክልል ሰሜን ወሎ ከላሊበላ ከተማ ነው በማለት ነው። ሲቀጥሉም በዚህ አካባቢ በመንግስት የጸጥታ ኃይሎችና በፋኖ መካከል ባለፉት ቀናት ውጊያ ሲካሄድ ቆይቷል። በዚህ ግጭት በከፍተኛ ኣብ ላሊበላ ቦታ ኣብቲ ናይ ዓውደ ኩናት ዘለዎ ኣብኡ ከም ዝበፅሐ ብዙሕ ዕንወት ብዙሕ ክሳራታት ከምኡውን ክሳብ እቶም ምርኮኛታት ከይዱ ከም ዝበፅሖም ከምኡ ከዓ ናይ ምርክኻብ ምስ ፋኖ
መደባት ጌሮም ከም ዘለው ይዝሕበር ደሎ ሁኔታ የተጎዱት በላሊበላና ወልዲያ መካከል የሚገኙት አነስተኛ መንደሮች፣ ከተሞችና የገጠር ሰፈሮች ናቸው። በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አሊያም ቆስለዋል አለበለዚያም ተማርከዋል። እንዲሁም በአካባቢው እንቅስቃሴ በመገደቡ ሰላማዊ ነዋሪዎች በከፍተኛ ሁኔታ እየጎዱ ነው በማለት አስረድተዋል። እንደገለጹትም ብዙ ሰዎች ወደ ጤና ማዕከል፣ ወደ ገበያና ወደ ትምህርት ቤት መሄድ አልቻሉም። ይህ እየሆነ ያለው ደግሞ የክረምት እርሻ መሰብሰብ በሚጀመርበት በዚህ ወቅት መሆኑን አስረድተዋል። እንደ ዓለም አቀፉ ቀይ መስቀል ኮሚቴ ተወካይነታቸው ወደ ስፍራው ተጉዘው በቆቦ ላሊበላና ወልዲያ ለሚገኙ ሆስፒታሎች ህይወት አድን መድኃኒቶችን መስጠታቸውን የጠቀሰው ታልማን እንዲሁም በርካታ ቁስለኞች እየታከሙበት ባለው ኩልመስክና ሙላ ጤና ጣቢያም ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ኃላፊው ጨምረውም ረቡዕ ዕለት መስከረም 28 ቀን 2018 ዓ.ም ከሁለቱ ተፋላሚ አካላት ጋር በተፈጸመ ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወደ ወልዲያ ማዘዋወር መቻላቸውን ገልጸዋል። ይህም የፋኖ ታጣቂዎች የማረኩትን ወታደሮችን ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ አንዱ አካል መሆኑን አስረድተዋል። ኃላፊው ሲቀጥሉም ትላንት መስከረም 29 ደግሞ በፋኖ የተማረኩ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። እነዚህ የተማረኩ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና አያያዛ ቶም ዝተማረኹ ከዓ ፋኖ ንቀይሕ መስቀል ኣብ ዝሓለፈ እዋን ፃውዒት ኣቕሪቡ ነይሩ። ብብዝሒ ይማረኽ ስለ ዘሎ እንታይ ክገብሮም ከምኡውን ብጣዕሚ ብናይ ሕፅረት መድሃኒት ከምኡውን መግቢ ኣብ ፀገማት ንኸይወድቁ ፃውዒት ድሕሪ ምግባር እዩ ቀይሕ መስቀል ናብቶም ምሩኻት ሎማዓንቲ ከም ዝበፅሐ ብጣዕሚ ፅቡቅ ዜና እዩ። እዚ ከዓ ካብ ወሎ እዩ ቸውን መገምገማቸውን አስታውቀዋል። ጨምረውም ሁለቱም ተፋላሚ አካላት ግጭትን በማቆም በሰላማዊ መንገድ በውይይት ልዩነታቸው ብስእሊ መልክዕ ከዓ ዘለኩም ማለት እዩ እቶም ቀይሕ መስቀል ሬድ ክሮስ ዝተማረኹ የብለይን ገለ እንዳበለ ይሕሱ ነይሩ። እዚኦም ትሪኦም ዘለኹም ካብተን ዝተማረኸን እዚኦም ከዓ እቶም ዝተማረኹ እዮም። ስለዚ እዚኣቶም እውን ከም ዝትሪእዎም ዘለኹም እዮም። ንቕናይ ንኹሉ ንምርኣይ Martin Thalmann from the International ሓደ ሓሶት እዩ ገለ ክብሉ ስለ ዝኽእሉ ብእንግሊሽ እውን ኣብ ዝናሃለኩም ማለት እዩ ክሰምዕዎ ትኽእሉ ኢኹም እንድሕር ዳደሊኹም እውን ክሰደልኩም ይኽእል እየ። This is Martin Thalmann from the International Committee of the Red Cross, ICRC, in Ethiopia, directly from Lalibela. Fighting between the Ethiopian governmental security forces and Amhara Fano, a non-state armed group, intensified over the last days as they started at the last week of September. This happens in the North Wollo zone of eastern Amhara in Ethiopia. The rural areas, villages, small towns between Lalibela city and Woldia have been heavily affected by these intense clashes. Many soldiers and combatants either died, were injured or captured, while the civilian population has suffered from restrictions in their movement, limited access to services, most especially medical care and education. All this while the harvesting season is about to start. As the International Committee of the Red Cross, ICRC, and with our teams on the ground, we have been able over the last few days to deliver life-saving medical supplies to 3 hospitals in the region, namely Woldia, Kobo and Lalibela, as well as 2 health centers in the countryside, Kulmesk and Mucha, who took in the many casualties. On Wednesday, 8 October, we have been able, with the agreement from both parties, to transfer 16 critically wounded patients from Mucha to Woldia. This was part of a unilateral release operation of captured soldiers by Amhara Fano, handed over to the ICRC, and then transported crossing the front line and handed over into the care of the Ethiopian security forces in Woldia town. On Thursday, 9th October, we also managed to visit detained soldiers held by Amhara Fano in a remote, high mountainous region and assess their situation and treatment. The detention visit was undertaken in accordance with ICRC's usual long-standing modalities for detention visits, as we do them all over the world in conflict situations. In our continuing confidential dialogue with both parties to this armed conflict, we, the ICRC, reminded all parties of their obligation under international humanitarian law, IHL. These rules protect persons who are not or no longer participating in hostilities. This includes persons who are captured or wounded, regardless if they are civilians or combatants. We, the ICRC, will continue with our activities in proximity to the front lines and continue to offer our services as a neutral intermediary between the parties to the conflict. International Committee of the Red Cross. Thank you.
اوكي كبرات تغتاتلتي نابت زقصل مدب خمزي ابرسي تريو دلهم مالتيو علات 28 مسكرم كلتشن 25 قدمي زكوينات اب كل امحرا مجمارو حدا زعبا العلنا مدب سرهنا نيرنا سوغا انتايو يا هادمو الو زبل ኢንቨስተራት ከምኡውን ላዕለወ ሰበስልጣናት ናይ ብልጽግና ብዝኸድዎ ኣይምለሱን እዮም ዘለው ከምኡውን ኩናት ኣብ ዝቐረባ ኣብ ከባቢ ኣዲስ አበባ ክቀላቀል ምዃኑ እቲ ሓበሬታ እዚ ኣብ በዓል ጋሸና ወልድያ ቆቦ ገለ እንዳተባሃለ ዝዝረብ ዘሎ ዘረባ ድፋዕ ናይ ኣዲስ አበባ እዚ ኩሉ እንድሕር ዳ ፈሪሱ ኣዲስ አበባ ንምእታው ፀገም ዘለዎ ይኮነን ትኺሎም ከኣቱ ክእሉ እዮም ናይ ሞትን ሕየትን ኮይኖም 11 እዚ ኣብቲ ክልል ኣምሓራ ካብ ኩሉ ክልላት ሰባሲቡ ናይ ሞትን ሕየትን የካይድ ኣሎ ኩናት ማለት እዩ ኣብ በዓል ጋሸና ከምኡውን ላሊበላ ወልድያ ወሎ ኩሉ ማለት እዩ ስለዚ ክቡራት ተኸታተልቲ ሶል ሜድያ እቲ ኣቐዲምና ክንሰርሖ ዝፀንሐና ሎሚ ከዓ ኣብይ ኣሕመድ ገለ ሰባት ድንግርግር ኢልኩም ክኾን ይኽእል እዩ በዓሉ ግን ብዝኸድዎ ገዲፎሞ ንተዓዲ ይኸዱ ከም ዘለው ዝምልከት ንዑ ገለ ዝወሎ ዛዕባ ኣለሞ ናብኡ ከብለኩም ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። በእኛ በኩል በመደመር መንግስት በግልጽ እንዳስቀመጥ ነው መንግስታችን በችግር የማይታጠር በመፍትሄ የሚሻገር መንግስት ነው። ችግሮች ቆላልፈው አይዙንም፣ መፍትሄ ያፈለቅን እንሻገራለን። ሁለተኛ ለትጋት የጨከነ በአርያነት የሚመራ መንግስት ነው። እንተጋለን፣ አርያ ሆነን ልንሰራት የምናስባትን ሀገር መሰረት እንጥላለን። ሶስተኛ ጀምረን የምንፈጽም አልመን የምንተኩስ ተናግረን የምንተገብር በቃላችን ልክ የምንገኝ መንግስት ለመሆን እየተጋን እንገኛለን። የመጨረሻው እኛን የሚመለከተው ፖይንት ጩኸት አያርደንም። በማንኛውም ጩኸት አንርድም። بزخونة جوات مالت بزخونة زربا عو بزي محبراو ميديا اين رعدنينا بزي زكاية دولخا كوب حاقفو كمزولو زرقي ملكتات كابتا عندي نلومي قتزاربن ويكا اقدمنا اتغنبلو تصنحنا بزحات او فرتي ني إثيوبيا قديفما يوصو خمزولو أبي أحمد انتاي بلان لبزرو أبطعم جيزي جنزبكم أخاخيبكم أب إثيوبيا تصرحوا زنوركم كلاتكم وصاتنياتاتكم غا إثيوبياويان أب جيزي شجر كون كله ناب دبي تهادموا لكم إيز بالله كم زخن كون يبلان انتاي سلو زخن يمزهادموا زلو جي يهادموا لكم بالكلنا إذا كأ خمرتعو صبو بعلو ماشي تزاريبو سلو زلو اتن هو حضريتا كأ نحنا خم إرتراويان هاي نقاقي كنا نفرح خين حسوينا نفرح بعلو انتا يبلوكم قالو بدناو زمن የምትሰበስቡና ሀብት የምታካብቱ بتصبو جيزي ገንዘብኩምና ሀብትኩምን ኮሞ ከኣ ተኻዓብቱ ዝነበርኩም ሰባት መሆን አለባችሁ። በደናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። ኣብ ሕማ ጊዜ ከኣ ናብ ዱባይ ዳእሞ ፍሊ ዝበለ ዱባይ ልካ ያለኻ እስኻ ተሃድመላ ቦታ ያኽትኮን ደሎ ማለት እዩ
እቶም ዝሃድሙ ዘሎ ገሊኦም ናብ ዱባይ ክሃድሙ ኾልዮም ገሊኦም ናብ ስዑድ ክሃድሙ ኾልዮም ገሊኦም ናብ ኣሜሪካ ክሃድሙ ኾልዮም ገሊኦም ካብ ኤውሮፓ ክሃድሙ ኾልዮም ሰራቅሞ ባግን ባዕሉ ይላፋለብ ከም ዝበሃል ንስኻ እውን ናብ ዱባይ ምህዳምካ ስለ ዘይተርፈካ እዩ እንታይ ዳ ክገብሩ ኣብ ኣፍደገ ኣዲስ ኣበባ ዝኹሉ ነገራት ገንዘቦም ስቂሎም ከባኹኑ ይደልዩን እዮም ኣብ ዝሓለፈ ናይ ኣሜሪካ ዝወፀ ነይሩ ናይ 2025 ካብን ናብን ክንቀሳቀሱ ኣይክእሉን እዮም ቶም ኣፈርቲ እታ ኢትዮጵያ ትበሃል እቲ መንግስቲ እውን ንዜጋታቱ ይትረፍ ንወፃተኛታት እውን ዝኾነ ነገር ክገብር ኣይክእልኒው ኣብ ምባል ዝበፅሐት ሃገር ካብ ክልል ትግራይ ናብ ክልል ኣምሓራ ክትከይድ ኣይትኽእል ካብ ኣዲስ ኣበባ 34 ኪሎ ሜትር ርሒቅካ ክትከይድ ኣይትኽእል እዚ ስለ ዝኾነት ኩላቶም ከዓ ገዲፎማ ይወፁ ከም ዘለው አብይ አህመድ ነጊሩኩም አሎ መሆን አለባችሁ በደናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ የምንሰራው ለኛ ብቻ ሳይሆን ክቡራት ተኸታተልቲ ሶል ሚዲያ ደጋጊመ ኣብዞ ዘለኹም ሰላምኩም ይብዛሕ ጽቡቕ ናይ ዕረፍቲ ግዜ ቀዳም ሰንበት ክኾነልኩም እንዳተመነኹ ኦነግ ሸኔ ፋኖ ኤርትራ ከምዘይ ትሕግዞም ምስ ኤርትራ ዝኾነ ነገራት ምትእስሳር ከምዘይብሎም እቲ ናይ ቀይ ባሕር ዝበሃል ነገራቱን ኦነግ ሸኔ ይኹኑ ፋኖ ከምዘይ ድግፎ ኦነግ ከዓ ነቲ ዕብዳን ናይ አብይ አህመድ ብሽም ህዝቢ ኦሮሞ እንዳበለ ድሽቅጠሉ ዘሎ ንህዝቢ ኦሮሞ ከምዘይውክል እንታይ ደኣ ነቲ ብልጽግና ንኢትዮጵያ ዝዕንዋ ዘሎ ዝባታትና ዘሎ ኣብ ጎኑ ጠጠው ኣይብልኒ ህዝቢ ኦሮሞ ብምባል ጽቡቕ እዩ ስለዚ ዝተተሓሓዘ መልእኽቲ ብጣዕሚ ኣብ እዋኑ ኣብ ሰዓቱ ዝተተሓሓዘ ህወሓት መልሲ ሂቡ ናይ ሓተታ ናይ ቲቢኤር ኦነግ መልሲ ሂቡ ፋኖ መልሲ ሂቡ ዳን የቀኔልና ክቡራት ተኸታተልቲ ሶል ሚዲያ ኣብዞ ዘለኹም ሰላምኩም ይብዛሕ أحفرهم ويتا سمايات ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام أكيد كابرهان زولعكا عدن صلاحتك أحفرهم كم سلكا أحفرهم لي من أكل باي أحفرهم لي حابن حزبي أحفرهم بصحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخالي لأختهم يحزنوا لكت سعرتهم وجو يكدنوا المحلى نيكت سانتا زعاضي